እኔ ግሸን ከሄድኩኝ በቃ የመንግስተ ሰማያትን ወርሳለሁ ያለች ምዕመን የሆነ ሰው አጋጥሞት ነግሮኛል። ይሄ ነገር የሚፈጠረው ደግሞ ከእንደነዚህ አይነት የስህተት አስተማሪዎች ነው። ያዙልን። እኔ ይቅርታ በጣም ነው የሚያናድደው ትምህርቱ። በአጠቃላይ ሰውም አሜን እያለ ይሰማል። እኔ ኖሚል እኮ ምዕመን አለመኖሩ ነው የሚገርመኝ። ወይም ጌታ አሜን ትላላችሁ እንደዚህ አይነት የተሳሳተ ትምህርት ሲሰጣችሁ እንደኛ የምናመልከው እግዚአብሔርን ነው እኮ። ድንግል ማርያም እኮ የእግዚአብሔር ልጅ የኢየሱስ ክርስቶስ እናት ናት። እኛ ያወቅናት የወደድናት አማላጅነቷን የተቀበልነው እኮ የጌታ እናት ስለሆነች ነው ጋይስ። እና ምን ማለት ነው? ምን አይነት ትምህርት ነው? ምን አይነት የተሳሳተ ትምህርት ነው እየተሰጠ ያለው? በዚህ ጉዳይ ላይ መልስ መስጠት የምትችሉ ክርስቲያኖችን መልስ ስጡበት። ኦኬ፣ ያው እንግዲህ በእመቤቴ ብላ ነው የጀመረችው። በእመቤቴ ምልጃ ምናምን ሰዎች ብላ ያው እንግዲህ ህዝቡ ለምን ዝም አለ አለች። እሷም ጥያቄ ይሄ ነው። የእኛም እኮ ጥያቄ ይሄ ነው ወንድሞች እናቶች። እንዴ ለምንድን ነው ግን ኦርቶዶክሳውያን ወገኖች ለምንድን ነው እግዚአብሔርን ክደ መንግስተ ሰማያት ትገባለህ ተብለህ ስትባል እንዴት አትጠይቁም? ወንድሞች እናቶች፣ አሁን የዚችን እህት ጥያቄ ነው የምቀር። እኛ ከድሮ ዘመን ጀምሮ የምንጮህ ይህንን ነው። በግልጥ እኮ ነው መጽሐፍቶቻችሁ እግዚአብሔርን ካዱ ብሎ የሚል። እግዚአብሔርን የካዱ ሰዎች መንግስተ ሰማያት ገቡ ይገባሉ እና እግዚአብሔርን ብትክዱት ችግር የለም ብሎ የሚል የተጻፈ እኮ ነው የተጻፈ። እስኪ ሁለት ኦርቶዶክሳውያን ይግቡ። አሁን እዚህ የተጻፈ እገልጠዋለሁ፣ ከዚህ በፊት የገለጥኩትን ማለት ነው። እግዚአብሔርን ክደ መንግስተ ሰማያት ትገባለህ ብላ ቤተክርስቲያን ስታስተምር ምንድን ቢሰማ ብራዘር? እልሁን ተዉትና እስኪ ኑ እስኪ ንገሩን ወገኖች። ይሄን ነው ምድሪቱ ላይ የሚሰበክ ክደት። ይሄን ነው ወንድሞች ኦርቶዶክሳውያን አላችሁ እኮ በጣም ለዚህ ትምህርት አሜን አላችሁ አይደል? አሜን ማለታችሁ ወታችሁ አለመቃወማችሁ እንኳን ትክክል አይደለም፣ እንኳን አለመላታችሁ መስማማታችሁ ነው። እንደዚች አይነት እህት ግን እየጮሁ ነው። አንዳንዶቹም ፈርተው ማለት ነው በንስሐ አባቶቻቸው በኩል ያስፈራራቸዋል። ካህንን መናገር ካህኑን በደል ነው ትወስዳላችሁ ብሎ የሚል ማለት ነው። ገስት ላኩ እንጂ ኦርቶዶክስ ወገኖች፣ እግዚአብሔርን ክዳችሁ መንግስተ ሰማያት እንገባለን ብላችሁ የምትሉት ትምህርት የተማራችሁ ሰዎች ኑ እስኪ ንገሩን። ኑ ንገሩን። ገስት እስኪ ሰው አስገቡ ወገኖች። ጥሩዬን አስገብቼ እላለሁ። ኤርሚያው እሺ፣ ጥሩዬ አላየኋትም ነበር። እንኳን ደህና መጣሽ።
እንኳን ደህና ቆያችሁኝ። ሰላም ናችሁ? ደህና። ቪዲዮውን ሰማሽው አይደል? ከዚህ ሰምተሽዋል ብዬ አስባለሁ። የኛ አጥቢያ ነው መምህር ያንደታ አየር ጤና ኪዳነ ምሕረት መተው ያስተማሩት እዛው ነበርኩ። እሺ ኤርሚ ሙሉ ትምህርቱን ሰምተዋል? ኧረ እኔ ምን ያርግልኝ ሰማለሁ። መጽሐፍቶቻችሁ ተጽፈው ሙሉ ትምህርት ምን የኦርቶዶክስን ክርዳር ትምህርት ምኑም ብዬ ሰማዋለሁ፣ አውቀዋለሁ። በመጽሐፍ በታምረ ማርያም ላይ የተጻፈውን ትምህርት ነው የደገመው። እዚህ መጽሐፉ እጄ ላይ አለ። በእንተ ጥብርያኖስ ነጋዴ ላይ ብሎ ያለበት ክፍል ላይ የሚናገረው ማለት ነው። መጽሐፉ እጄ ላይ አለ። እኔ አስቀድሜ ከዛ በዛም እያለው የማውቀው ነበር። ለምሳሌ እንደዚህ ይላሉ ወገኖች፣ ይላችሁ ጌታን ስለማመንና ስለመካድ የሚያመጣው ኮንሲኮንሲ ነው ያውት። ብንጸና ከእርሱ ጋር ደግሞ እንነግሳለን፣ ብንክደው እርሱ ደግሞ ይክደናል ነው ብሎ የሚለው ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ። ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱ ሊክድ አይችልም ይላል። ብንክደው ምን ይላል? እሱም ይክዳል። የሚመሰክርለትን በሰማይ አባት ፊት ይመሰክርለታል፣ የሚክዱትን ግን ይክዳቸዋል። የተቀበሉትን ይቀበላቸዋል በዘላለም መንግስት፣ ያልተቀበሉትን ከኃይሉ ክብር አውጥቶ በድቅድቅ ጨለማ በእሳት ባህር መላእክትን ያዛል፣ አውጥተው ይጥሉታል። ሚካኤል ራሱን እያከከ ማስተባበያ የሚሰጥ መስሏል። አንተ አላወቅከውም፣ ኢየሱስን አላውቃችሁትም፣ ክርስቶስን። ማርያም ተነስታ ጡቴን ቆርጬ ከንፈሬን ሰነጠቀዋለሁ ዘለዝለዋለሁ እንዲህ ብሎ የሚባል ተረት የለም። ብራዘርዛ የለም አለ ነው እሱ። በቃ አላወቃችሁትም ገና። ምክንያቱም ነጋ ጠባ የሚያዩት ሕፃን ሆኖ ስለሆነ ግድግዳቸው ላይ ተስሎ በቃ በሱ አይን ነው የሚያዩት። ዛሬም በእናቱ ቁጥጥር ስር ያለ አቡሽዬ ማሙሽዬ ሴ ጎሽ ና ወደዚህ ምናምን ብላ ስትለው ዛሬም ምክንያቱም ነጋ ጠባ ግድግዳቸው ላይ የለጠፉት ፎቶ የሚያሳያቸው የእሱን ትንሽነት ነው። የእሱን ትንሽነት፣ የእሷን ትልቅነት፣ እሱ በእሷ ስልጣን ስር ያለ እንደናት። ኦኬ ያ ዘመን እኮ በቃ ልጅ ሆኖ በተወለደበት ጊዜ አዎ ልክ ነው፣ እንደዛ ነበር። ያው ብንክደው እርሱ ይክደናል ይላል። በኦርቶዶክስ ቤተክርስቲያን በትክዱት እንኳን ማርያምን ካልካዳችሁ መንግስተ ሰማያት ትገባላችሁ የተጻፈ ነው። ታምር 12 ታምር 110 የተጻፈ ነው። እና ሙሉን ምን መስማት ያስፈልገኝ? ሙሉ መጽሐፉን እሳቸው የጠቀሱትን ይዤዋለሁ። መጽሐፉ ስላለ እጄ ላይ ማንበብ እችላለሁ። የጥብርያኖስን ነጋዴ ነው። የአንድ ሀብታም ሰው ሀብቱን ሁሉ ከስሮ ሲሄድ ሰይጣን መንገድ ላይ ያገኘው አውቀዋለሁ። ታሪኩን ለራሱ ለሰውየው መልሼ እኔ ማስረዳት እችላለሁ። እንዴት ሰው እግዚአብሔር ክርስቶስን እኮ እግዚአብሔርን እኮ ካዱት ብላ እኮ ኦፊሻል እኮ መጽሐፍ እኮ የጻፈች ቤተክርስቲያን ናት። ንስሐ ግቢ ተብላ ስትባል አልገባ ብላ ታደሴ አልታደስም። አሁን ይኸውም በርበሬ ምንድን ሰርገኛ መጣ በርበሬ ቀንጥሱ አይነት ሆነ ማለት ነው። የሚይዙት የሚጨብጡት አጡ። የሚጠቅሟትን ልጆች ገፍታ አውጥታ ማለት ነው። ሀፍረቷ ነውሯ እንዳይታይባት የራሷ ልጆች እንደኔ አይነት ስንነግራት አልሰማ ብለው ትቢታቸው፣ ንቀታቸው ወንድሞች ናቶች ስንቱን መጽሐፍ አርመው እንደሚችሉት እናያለን። ምን አለበት ለእግዚአብሔር ድምፅ ለተሃድሶ ለመለወጥ ለማረም ለመስተካከል ምን አለበት ድምፅ ብሰማ? በትንንሽ ሰዎች በራሷ ልጆች እያስነሳ ሲነግራት አውጥታት አለች። ባለተረታሙን አቅፋ ያዘች። መጽሐፍቶቻችን ተሳስተና ብለህ አርፋችሁ ቁጭ በሉ። ትናንትና ተወልደ እንትንህን ሳጠርግ አንተ ማነህ ብለው አሉን። ያው ስናሳያቸው መጽሐፍቶቻችን ጥራት ይጎላቸዋል ብለው እንዲሉ አደረግናቸው። ከእግዚአብሔር ጋር እውነት መጮሃን አታቆሙም። እና ይሄን መጽሐፍ አንዱ ያወገዙት ውስጡ ከሌሎች መጽሐፍት ይልቅ የበለጠ ስተት ስላለው አይደለም። ስተት ሆኖ የተጻፈውን አንድ ሚስጥር ልንገራችሁና ወደሚቀጥለው እንሄዳለን። ጥሩዬን ሰጣታለሁ፣ ሌሎችም ጭምር። ይህ መጽሐፍ እንዲወገዝ ካደረገው ቁጥር 1 ዮሐንስ 10 ጊዜ ተወለደ ምናምን ነገር ብሎ የሚለው አይደለም። እሱ እንደው ይስተካከላል ተብሎ ይባላል። ታዲያ ምንድን ነው ብለህ ተለኝ። እዚህ ጋር አንድ ቃል አለ። ዘወርኀ መስከረም
ቁጥር 13 ላይ ይሄ ትምህርት በቤተ ክርስቲያኒቱ ውስጥ ጡርዬም ራሷ እዚህም ስላለች ዘማሪ ስለሆነች በሰንበት ትምህርት ቤት ይሄንን ትምህርት ተቃወመባቸው። ይሄ ቃል አደገኛ ቃል ነው። ለማ ለኦርቶዶክስ ለምንድን ነው አደገኛ የሆነው? የሚናገረውን ስሙት። እዚሁን የማነበው እና ኦርቶዶክስ የምትለው ትምህርት አላት በዚህ ጉዳይ ላይ። ዮሐንስ በማኅፀን ሳለ ለማን ነው ሰገደ ብላ የምትለው ኦርቶዶክስ ብላችሁ ብትሉ፣ እስቲ አሁን ጥሩዬ ልጠይቃት። ጥሩዬ ማይክ ክፈች፣ ለህሊናሽ ማለት ነው። ዮሐንስ በማኅፀን ሆኖ ለማን ነው የሰገደው? ለማርያም ነው አይደል? አዎ የእመቤታችን የቅድስት ድንግል ማርያምን ድምፅ ሲሰማ ጽንሱ በማኅፀን ዘለለ። ለእሷ ነው አይደል የሰገደው ተብለው የምታስተምረው ቤተክርስቲያን? አዎ ቴንክ ዩ። በቃ ይህንን አትክደም አሁን ጥሩዬ ማለት ነው። ኦኬ መጽሐፉ ነው እኔ ሳልፍ መጽሐፉ ነው እኮ የሚለው። ችግር የለም እናየዋለን። መጽሐፉ ውስጥ እናየዋለን እህትየው እናየዋለን። በደንብ በጥንቃቄ ማየት ነው። እሺ እና በመዝሙራቸው ሁሉ ጭምር ቅድም በማኅፀን ቅኔ ለማርያም ተሰማ እያሉ ዮሐንስ በማኅፀን ውስጥ ሆኖ ለማርያም ቅኔ ተቀኘ እያሉ እኮ የሚዋሹ እኮ ዘማሪያን። በጣም ማክብረው ዘማሪ ነው ቴዲ። አንዳንድ የመጽሐፍ ቅዱስ የሚዘምርበት እኔ እያወራ ነው እና በማኅፀን ቅኔ ለማርያም ተሰማ። ምንም ያሰማው ቅኔ የለም በማኅፀን ውስጥ ዮሐንስ ምንም የተሰማ ቅኔ የለም። እሷ ሰላምታውን ለእናቱ ሰላም አለቻት። ዘመዳሞች ስለሆኑ በቃ ሰላምታን የተለዋወጡት በእስራኤል በዕብራይስጥ ማለት ነው። ኦኬ ልብ በሉ። እዛ ጋ ሁለት ህፃናት ሁለት እናቶች ቆመዋል። በምናብህ ይታይልህ። ማርያም የጌታችን እናት መንፈስ ቅዱስ ያደረባት፣ ኤልሳቤጥ የዘካርያስ ሚስት መንፈስ ቅዱስ የሞላባት፣ ዮሐንስ ገና በማኅፀን ውስጥ ሳለ መንፈስ ቅዱስ የሞላበት እና በማርያም ማኅፀን ውስጥ ደግሞ የዮሐንስም የኤልሳቤጥም ማርያምንም ዮሐንስንም ኤልሳቤጥንም በማኅፀን የሰራ ጌታ በማኅፀን በማርያም ማኅፀን ውስጥ አለ። ትልቁ ገና ነው እግዚአብሔር ማለት ነው ሰው ሆኖ። ስብሰባውን ይልኝ እዛ ጋር ሁለት እናቶች ቆመው እያወሩ ነው። ሁለቱ እናቶች ማኅፀን ውስጥ ሁለት ልጆች አሉ። ከሁለቱ ልጆቹ አንደኛው ገና በማኅፀን ሳለ መንፈስ ቅዱስን የሞላበት ብላቴና ነው። ከዮሐንስ የቀደመን በመንፈስ ቅዱስ በማኅፀን ውስጥ የተሞላ የለም፣ ከዚህ በኋላም አይገኝም። በማኅፀን ሳለ መንፈስ ቅዱስ የሞላበት ብላቴና ዮሐንስ ብቻ ነው። ሌላኛውስ በማኅፀን ውስጥ ያለ ማርያምንም መንፈስ ቅዱስ የሞላት ኤልሳቤጥንም መንፈስ ቅዱስ የሞላት ዮሐንስንም መንፈስ ቅዱስ የሞላበት ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው እግዚአብሔር ወልድ ነው በማኅፀኗ ውስጥ ያለው። ስብሰባውን አየህልኝ? እዛ ጋ ሁለት ህፃናት ሁለት እናቶች በሁሉም መንፈስ ቅዱስ አለባቸው ከጌታ ውጭ ማለት ነው። ጌታ ራሱን በመንፈስ ቅዱስ የተቀባ ስለሆነ አጠቃላይ ጉባኤ ይታይ እሱ አምላክ ነው። በቃ በማርያም ማኅፀን ውስጥ ያለው እንደ ዮሐንስ አይደለም፣ እንደ ኤልሳቤጥ እንደ ማርያም አይደለም፣ እንደ ሙሴ አይደለም። ብራዘር ሂ ኢዝ አወር ጋድ። እግዚአብሔር ነው፣ አምላካችን ነው። በማኅፀን ቅኔ ለማርያም ተሰማ ብለው ኦርቶዶክሳውያኑ በአደባባይ ነው የሚዋሹት። በመዝሙር ቅኔ ቤት አለ ብለን ስንጠይቅ የለም። በተራራማው አገር በኤፍሬም ከተማ ብለው ውሸቱ ሁለት አይልም መጽሐፍ። በኤፍሬም ከተማ አይልም። የይሁዳ ከተማና የኤፍራይምን ከተማ ያላወቁ ሰዎች ናቸው ዝም ብለው የሚዋሹት። ወንድሞች ናቶች፣ በየፌርማታው ውሸት ነው። ቤቱ በውሸት የተሞላ ሆናል። በውሸትና በውሸተኞች ማለት ነው። ይኸው መጽሐፍ የሚለው የለኝ። ሉቃስ 1 በዚያንም ወራት ተነስታ ወደ ተራራማው አገር ወደ ኤፍሬም ይላል አይልም፣ ወደ ይሁዳ ከተማ ፈጥና ወጣች። ይሁዳና ኤፍሬምን ያለዩ ማለት ነው ኦርቶዶክሳውያን። ይኸው ይዋሻሉ በዜማ
ጸንቅኔ ለማርያም ተሰማ በተራራማው አገር በኤፍሬም ከተማ። የኦርቶዶክስ ውሸት ሚዩት አርጌ ይህን ውሸት እኔ እንኳን ራሱ ስለው አንደበቴን እያቆሸሸው ስለሆነ በንስሐ የምታጠበው ነው። ሚዩት አርጌ እንዴ ቀደዳ እንደ አቡጀዲ ጨርቅ ነው የሚቀደዱት ሲዋሹ። እዩ መጽሐፉ የሚለውን ኦርቶዶክስ የምትለውን ጸንቅ እኔ ለማርያም ተሰማ። አምጦ የቱ ጋር የተሰማው? ቁጥር ስንት ታመጣታለህ? ትወልዳታለህ አልኩ። እዚህ ቤት አትችለውም። በተራራማው አገር በኤፍሬም ከተማ። የታለ ተራራማው አገር? ወደ ይሁዳ ከተማ ፈጥና ወጣች ነው ብሎ የሚለው። ጁዳና ኤፍራይምን እንኳን ለይተው ያላወቁ ሰዎች ማለት ነው። ዮሐንስ ይናገር በረሃ ያደገው ድንግል ስትናገር ምን እንዳዘለለው አሉ። እኔ እነግርሃለሁ፣ መድኃኒዓለም እኔ እነግርሃለሁ። ዮሐንስ አሁን የለም። የእናንተ ውሸት አንደኛ ምን ብለው ዋሹ? ዮሐንስ በማኅፀን ውስጥ ቅኔ ያሰማሉ። ለማርያም። ሁለት ዮሐንስ ለማርያም በማኅፀን ውስጥ ሰገደ አሉ። ቁጥር ሁለት ውሸት። በተራራማው ሀገር በኤፍሬም ከተማ አሉ። ቁጥር ሶስት ውሸት። ከዛ ደግሞ እንደ ካሉ በኋላ ዮሐንስ ሲናገር ምን እንዳዘለለው ድንግል ስትናገር ምን እንዳዘለለው ምናምን ነገር አሉ። እንዴ ራሳችሁ ቅኔ እኮ ተቀኘላት ብላችኋል። ይሄን መጽሐፍ ለምን መሰለ የደበደቡት? አሁን እቴ ጥሩ እያለችው ላንብብና እችናችን ብቻ ላንብብና ልስጣችሁ። ገድለ ዮሐንስ መጥምቅ አንዱ የተወገዘበት ምክንያት ለምንድነው ብላችሁ ብትሉ ይሄንን ዮሐንስ በማርያም ማኅፀን ውስጥ በኤልሳቤጥ ማኅፀን ውስጥ ሆኖ ለማርያም ሰገደ ሲሉ ነው የኖሩት። ለማርያም ሰገደ ሲሉ ነው የኖሩት። ቅድም ጥሩዬም ስጠይቃት ያልካደችው እኔም የማውቀው ዓለሙ የሚያውቀው ይሄ ነው። በማኅፀን ሆኖ የዓለም መድኃኒት ለሆነው ለፈጣሪው ጌታችን ኢየሱስ ክርስቶስ ሰገደ ይላል። ከዛስ ለቅድስት ኤልሳቤጥም የእመቤታችንን ድምፅ የእመቤታችን የድንግል ማርያምን መፀነስ በእመቤታችን ማኅፀንም ሰማይና ምድር ሊሸከሙት የማይቻላቸው ጌትነቱ በምድር በሰማይ የመላ መድኃኒት መለኮት መወሰኑን ማን ነገራት? መንፈስ ቅዱስ ነው እንጂ ይላል። ኦኬ አዎ መንፈስ ቅዱስ ነው የነገራት። ልክ ነው። መሬታዊ የሆነው ብላቴናዊ ዮሐንስ ነቢዩ ማለት ነው፣ የዘካርያስ ልጅ የኤልሳቤጥ ልጅ ብላቴናዊ ዮሐንስ በእናቱ ኤልሳቤጥ ማኅፀን ሳለም በድንግል ማኅፀን ላለው ሰገደ። ኦ ማይ ጋድ ያለው አንድ የሆነ ቲክታክ ላይ ለማርያም ሰገደ ሲሉ ሲዋሹ ለብዙ ዘመን የኖሩትን የራሳቸው መጽሐፍት በራሳቸው አባት በተባለው በማርያም ማኅፀን ላለው ሰገደ። ሰገደላት አይደለም፣ ሰገደ። በምን? በማኅፀኗ ላለው። ለዚህ ነው ይህን መጽሐፍ በመጀመሪያ ያወገዙት። ለምን? የኦርቶዶክስን የውሸት ትምህርታቸውን ያፈርስባቸዋል። ስህተት የለበትም እያልኩ አይደለም። እዚህ መጽሐፍ ስህተት አለበት። ግን በመጀመሪያ የሚያስወግዘው ይሄ ነው። እቺ ጉዳይ ናት። እኔ አውቀዋለሁ። ቤቱን እኮ እናውቀዋለን ብዬ የምልህ ቤተኛ ነበርን። እናውቀዋለን። ያው ስለዚህ ለእመቤታችን ሰገደ
ሰግዶላታል እያደገደገ ገብርኤልም ሰገደላት ዮሐንስም ሰገደላት ብለው የሚሉት ተረት አላቸው። ቆንጆ የሆነ ተረቶች አሏቸው። ተረቶቻቸው ግን እኔ ጋር ሲመጡ ክብሪት በእሳት ሲጫር እንደሚያቃጥል የሆነ ነገር እዚህ በእውነት ቃል እንዲያቃጥልለታለሁ ማለት ነው። ለዚህ ነው ይህን ቤት የማይደፍሩት። ያው ይሄ መጽሐፍ አንዱ የተወገዘበት ምክንያት ዮሐንስ ለማርያም በማህፀን ሳለ ሰገደ ብላ የምትለው ኦርቶዶክስ የዘመናት ውሸት አላት። ያንን ውሸት የሚቃወም ጸሐፊው መርጌታው ሊቀ ጉባኤ ታረቀኝ ብርሃኑ የቅኔ መምህር ናቸው። ግዕዝ በደንብ ያውቃሉ፣ ትርጓሜ በደንብ ያውቃሉ። እና አይ የሰገደው እራሳቸውስ በከመ ሰገደ ለወልድኪ ዮሐንስ በከርስ ትሉ የለ እንዴ? የሚናገሩትን አንቺም አልካድሽም ብትክጂ እኔ ፊት ልትክጃች እና ይኸው ግን ሳይሆን የተማርኩትን እና ደግሞ መጽሐፉ የሚለውን ነው። መጽሐፉ ይሄን እንዴት አየሽው? ይሄን መጽሐፍ እንዴት አየሽው? ለቆመበት ስፍራ እንሰግዳለን ይላል መዝሙረኛው ዳዊት። ስለዚህ ለመቤታችን ማርያም ማህፀን ውስጥ ቆማ እንዴት ታዲያ ለቆመበት ስግደት ነውና አምልኮ ስላልሆነ ይሄን ያህል እኛ ስግደት ለመቤታችን ስለሚገባ የት አለ ዮሐንስ የሰገደው? መጀመሪያ በማርያም ማህፀን ውስጥ ማን ለማርያም መቼ ነው ዮሐንስ የሰገደው? ቀኔኒቱ ጋር የተቀኘው ሶስቱ መልሽልኝ። አንደኛ ሶስቱ ላንቺ ነሽ። አሁን አድምጪ ጥሩዬ አድምጪ። ሶስቱን አጠራ አድርጌ ልንገርሽ፣ በቃ ባጭሩ ማለት ነው። አንደኛ በማህፀን ሳለ ለማርያም ቅኔ ተቀኝቷል ብላችሁኛል። ቅኔውን አሳየኝ ከመጽሐፍ ቅዱስ። ሁለት በተራራማው ሀገር በኤፍሬም ከተማ ብላችኋል። መጽሐፉ ይሁዳ ከተማ ነው ብሎ የሚለው ኤፍሬምን አሳየኝ። የኤፍራይምን ከተማ ማለት ነው። ሉቃስ ወንጌል መጽሐፍ በይሁዳ ከተማ ነው። ኤፍራይም ሌላ ነው፣ በሰሜኑ ፓርት ነው። ይሄ ጅዳ ነው፣ ወደ ደቡቡ ነው የሄደችው። መልሽልኝ፣ አታቋርጪ። ሁለቱን ጥያቄ ኧረ እግዚኦ፣ ጥያቄውን በትክክል ስሚ፣ ልሰጥሽ ነው። እንደገና መልሽ። ከተማው አልከኛ ከተማው እህቴ እስኪ ሚዩት አድርጊና በቃ ኦርቶዶክስነት ማለት መንቀጭቀጭ ማለት ነው እህቴ። እንደዛ ብሎ ሰው ያስብ። ሶስቱን ጥያቄ ቁጭ ላድርግልሽና ከዛ መልሽ የፈለግሽውን ደቂቃ ወስደሽ ቋልኩሽ። ኦኬ። አንደኛ በማህፀን ቅኔ ያሰምተዋል ብላችኋል ለማርያም። እሱን ከመጽሐፍ ቅዱስ ታሳይኛለሽ። ሁለተኛ በተራራማው ሀገር በኤፍሬም ከተማ ብላችኋል። ኤልሳቤጥ ወደ ተራራማው ሀገር ወደ ኤፍሬም ከተማ ነው የሄደችው ብላችኋል። እሱንም ከመጽሐፍ ቅዱስ አሳይኝ። ሶስተኛ ዮሐንስ በማህፀን ሳለ ለማርያም ሰግዷል ብላችኋል። እሱንም አሳይኝ። ሶስቱም ማለት ነው። አንደኛ ቅኔ መቀኘቱን እና ዮሐንስ መስገዱን፣ የዮሐንስ ቅኔ መቀኘት ለማርያም፣ የዮሐንስ መስገድ ለማርያም፣ ወደ ተራራማ ወደ ኤፍሬም ከተማ መሄዱን፣ ሶስቱንም እናንተ ክሌም ስላደረጋችሁ ሶስት ውሸቶች ማለት ነው። እሱን አሳየኝ ከመጽሐፍ ቅዱስ። ጥርያው መቀጠል ቻለሽ። ቴንክ ዩ። እሺ፣ አመሰግናለሁ ኤርሚ። ያው ግን ድምፅሽ ታፍ ነው። አሁን ይሰማል ድምጼ? አሁንስ ይሰማል? ቅድም ስዘምር ግን ኦርቶዶክስ እንደናፈቀች በጣም ያስታውቃል። ወንድም ኤርሚያስ ጨለማ አይናፍቀኝም እህቴ፣ ጨለማ አይናፍቀኝም። ብፁዕ አቡነ ማርቆስ ጨለማ ውስጥ ነው ያለነው ነው ብሎ ያለው። ህዝቤ ከጨለማ ውስጥ እንዲወጣ ወንጌል እየሰበኩ ነው። እኔ በብርሃን መንግስት ማነው ሚውት የሚያደርገኝ? ጥያቄ የጠየቅኩሽን መልሺ። እናንተ ቤት ጨለማ አያስናፍቀኝም። ብፁዕ አቡነ ማርቆስ ድቅድቅ ጨለማ ውስጥ ነው ያለነው ነው ብሎ ያለው። ያን ድቅድቅ ጨለማ ውስጥ ያለውን ህዝብ ወደ ክርስቶስ መንግስት ኑ እያልኩኝ፣ ወደ ብርሃን መንግስት እኔ ወዳለሁበት መንግስት ኑ እያልኳቸው በወንጌል ስብከት እየሰበኩ ነው። እዛ ቤተክርስቲያን ስለነበርኩ ዝማሬውንም አውቀዋለሁ። አድምጪ፣ ዝማሬውንም አውቀዋለሁ፣ ቅዳሴውንም አውቀዋለሁ። እና አሁን የተጠየቅሽው ላይ መልሺ። እንደናፈቀች ምናምን ነገር ምን ይናፍቀናል? ዘኬ አጣላ ነው የሚናፍቀን? ጨለማ ውስጥ መኖር ነው የሚያናፍቀው? የተጠየቅሽው መልሺ። ሌላ ነገር ካወራሽ አወርድሻለሁ። ጥያቄውን መልሺ። ከሶስተኛው ነው የምጀምረው ማለት እንዳይጠፋብኝ ቶሎ ቶሎ።
የይሁዳ ከተማ ላልከው የኤፍሬም ከተማ ነው ብላችሁ የዘመራችሁት ግን ስሙ የይሁዳ ነው ብላል። እንግዲህ ከ12ቱ የያዕቆብ ልጆች አንዱ ስለሆነ ኤፍሬምም የኤፍሬም ከተማም ተባለ፣ የይሁዳ ከተማም ተባለ፣ የዛብሎንም ተባለ፣ የይሳኮርም ተባለ። ያው የያዕቆብ ልጆች ስለሆኑ ይሄናል በጣም ትልቅ ኢሹ አይደለም። ያው የያዕቆብ ልጆች ስለሆኑ ማለት ነው የስም እንትን ስለሆነ። ሲቀጥል ደግሞ ሁለተኛው ጥያቄ ማርያም ለምን ለማርያም ሰገደ አላችሁ ነው ያልከውና ልበ አምላክ ዳዊት እግሩ ለቆመበት ስፍራ ስገዱ ብሏልና ለእመቤታችን ለቅድስት ድንግል ማርያም ተሰገደ ተባለ። ለጌታችን ለመድኃኒታችን ኢየሱስ ክርስቶስ አምልኮ አመለካት አይደለም የተባለው ሰገደ ስለሆነ ለእግሩ ለቆመበት ስፍራ ደግሞ ስገዱ ተብሎ በመጽሐፍ ቅዱስ ተጽፏል። ስለዚህ ወንድም ይሄም ትልቅ ኢሹ አይደለም፣ ግን ከእግዚአብሔር በቀር የምናመልከው የለም። ነገር ግን ክብር ለሚገባው ሁሉ ክብር ለሚገባው ሁሉ እናከብራለን፣ ስግደት ለሚገባው እንሰግዳለን። ከዛ አንደኛው ጥያቄ ደግሞ በማህፀን ቅኔ ተቀኘ የሚለውን ከመጽሐፍ ቅዱስ ነው ያልከኝ። እንግዲህ መጽሐፍ ቅዱስ የእመቤታችን የቅድስት ድንግል ማርያም የቅድስተ ቅዱሳን የንጽሕተ ንጹሐን ድምጽ ስትሰማ እናታችን ኤልሳቤጥ ጽንሱ በማህፀን ዘለለ፣ መንፈስ ቅዱስ ሞላት። የእመቤታችንን ድምጽ ስትሰማ ኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላል። ምን አይነት ድምጽ ቢሆን ነው ኤልሳቤጥ ላይ መንፈስ ቅዱስ ሲያስሞላውና እጹብ ድንቅ ነው፣ የሚገርመው ማለት ነው። ይሄ ለምን እንዳልታየ ኤርሚያ አላቅም። ነገር ግን ከመንፈስ ቅዱስ መሞላት በላይ ይሄው ማለት ቀኔው ሊደንቅህ አይገባም። ምክንያቱም መንፈስ ቅዱስ ይበልጣል። እሺ ቴንክ ዩ። እንግዲህ አጠራጠር ገረገች መልስ የገባሁት ግን ኤርሚ የአባን ተመልሻለሁ፣ እሰጥሻለሁ። ሌሎችም ስላሉ እሰጥሻለሁ። ቴንክ ዩ። ምንድን ነው ያለችው? እንግዲህ በቃ ምንም ዛብሎን ነፍታሌም ይሳኮር አሼር ቢባል የያዕቆብ ልጆች ናቸው አለች። ኦኬ አዎ ልክ ነው፣ የያዕቆብ ልጆች ናቸው። ይሁዳና ኤፍራይምን እንኳን ለይተው የማያውቁ ሰዎች በዮሐንስ ላይ ተዋሻላችሁ ማለት ነው። አንደኛ በማህፀን ቀኔ ያሰማላችሁ፣ ምንም ያሰማው ቀን የለም፣ ምንም የነገርሽን ነገር የለም። ሁለተኛ ወደ ተራራማ ወደ ኤፍራይም አገር ሄደ ነው ያላችሁት። መጽሐፉ ግን ወደ ይሁዳ ነው ብሎ የሚለው እዚህም ላይ ቁጥር 2 ውሸት። ከዛ ደግሞ በማህፀን ሳለ ለማርያም ሰገደ ብላችሁ አላችሁ። በማህፀን ሳለ ግን እዚህ የተወገዘው መጽሐፍት ላይ አሁን የተጣለው መጽሐፍታችሁ ላይ ያው በዚህ ክፍል ላይ ገጽ 17 ዘወርኃ መስከረም ቁጥር 13 እና ቁጥር 14 ላይ ባለው ላይ ምንድነው ብሎ የሚለው? ቅድስት ኤልሳቤጥም የእመቤታችን ቃል እንዴት ነሽ ስትላት በሰማች ጊዜ በማህፀኑ ያለው ብላቴናው ዮሐንስ ዘለለ፣ በእናቱ ማህፀን ሆኖም የዓለም መድኃኒት ለሆነው ለፈጣሪው ጌታችን ኢየሱስ ክርስቶስ ሰገደ ይላል። ለማርያም ሰገደ አይልም። ለዚህ ነው እዚህ መጽሐፍት ላይ ዱላውን ያሳርፉበት የመጀመሪያ። ምክንያቱም ከኦርቶዶክስ የዘመናት ውሸት ጋር ይጣላል። ይሄ እውነት ነው። ይሄ እዚህ ጋር የተጻፈው እውነት ነው። ይሄ እውነት ነው። ቀጥሎስ ያው ቅድስት ኤልሳቤጥም የእመቤታችን የድንግል ማርያምን መጸነስ በእመቤታችን ማኅፀን ሰማይና ምድርን ሊሸከሟት በማይችሉት ጌትነቱን በሰማይና በምድርና በሰማይ የመላ መድኃኒት መለኮት መወሰኑ ማን ነገራት ይላል? መንፈስ ቅዱስ ነው እንጂ ይላል። እውነት ነው። መንፈስ ቅዱስ ነው የነገራት ለኤልሳቤጥ በማርያም ማኅፀን ውስጥ ያደረው ጌታ መሆኑን የሰማይ የምድር ጌታ መሆኑን የነገራት መንፈስ ቅዱስ ነው። መሬታዊው ለሆነው ብላቴናው ዮሐንስ በእናቱ በኤልሳቤጥ ማኅፀን ሳለም በድንግል ማኅፀን ላለው ሰገደ ይላል። በድንግሊቱ ማኅፀን ማን ያለው? ጌታዬ ኢየሱስ ነው እና በድንግል ማኅፀን ላለው ሰገደ ይላል። ለማርያም ሰገደላት? አልሰገደም። ቁጥር 3 ውሸት። ልብ በሉ። ቅኔ ተቀኘ አሉ ዮሐንስ ለማርያም፣ ውሸት። በተራራማ በኤፍሬም ሀገር አሉ፣ ውሸት። ሰገደ አሉ፣ ውሸት። ያው
ካርታን ክዳችሁ መጽሐፍ ቅዱስን ክዳችሁ በኦርቶዶክስ ቤት እንደዚህ ነው። ካርታ ተክዶ ጂኦግራፊው ይካዳል። እነዚህ በታይም ኦፍ ጃሽዋ በኢያሱ ዘመን ማለት ነው። የ12ቱ ነገድ እስራኤል አሰፋፈራቸውን እርስት የተሰጠበት ማለት ነው። ስምዖን አለ፣ እዚህ ጋር ጅድ አለ፣ ሩበን አለ፣ ጋድ አለ፣ ምናሴ አለ፣ እዚህ ጋር ቤንጃሚን አለ፣ ዳን አለ፣ ኤፍራይም አለ፣ ምናሴ እዚህ ጋር አለ፣ ዛብሎን፣ ንፍታሌም አለ፣ አሼር አለ። እነኚህ የያዕቆብ ልጆች ታይም ኦፍ ጃሽዋ ማለት በኢያሱ ዘመን ማለት ነው። ኦኬ አሁን ኢየሩሳሌም ቤንጃሚን በተባለው በቢንያም ነገድ ርስት ውስጥ ነው ያለችው። ያኔም አሁንም አታምታታም። እዚህ መጣ የምታወራው ከኤርሚያስ ጋር ነው። ኦኬ የኤፍራይም ግዛት ደግሞ የውጭኛዋ ከለር ያለችባት ናት። ኦኬ እስራኤል ተራራና ኮረብታ የበዛበት ሀገር ነው ሲጀምር ማለት ነው። መንደር ተብላ ምትባል ማለት ነው። ያዛ ማዶ ጋር ያለው እና ያከሌ ቤት ነው ብለው እንደሚባል እዛ ማዶ ላይ ያለው የና አባባሰይ ቤት ነው ተብሎ በሚባል ትንሽዬ መንደር ውስጥ ነው የተወለደው ክርስቶስ። ያ መንደር የነ ዳዊት መንደር ነው። በቤተልሔም በይሁዳ ርስት በተሰጠው ነገድ ለይሁዳ ለነገዱ በተሰጠው ርስት ይሄ የወይን ጠጅ የሚመስል ከረር የያዘው የይሁዳ ምድረ በዳው ሁሉ ጭምር ማለት ነው። እዚህ ኦኬ ዮሐንስ ከዚህ ምድረ በዳ ነው የወጣው እየጮኸ ማለት ነው። ኦኬ ወደ ምድረ በዳ ወሰደው፣ በዛ ነው ያደገው። ኦኬ እና መጥቶ እዚህ ኤልሳቤጥ እዚህ ነበር የነበረችው። ወደ ተራራማው ወደ ይሁዳ ከተማ ሄደች ይላል። ኦኬ ወደ ተራራማው ወደ ይሁዳ ከተማ ኖት ወደ ኤፍራይም ከሆነ ወደ ሰሜን ነው የምትሄደው። የሄደችው ኤልሳቤጥ ወደዚሁ ነው። ይህንን አያውቁም። ለእያንዳንዱ ርስት በተሰጠበት ቦታ ላይ የመማፀኛ ከተሞች አሉ። ይህም ብቻ አይደለም፣ ሌዋውያን ካህናት የሚሰፍሩበትና የሚኖሩበት ቦታ አለ። ሌዋውያን ካህናቱ የሚያድሩበት የሚሰፍሩበት ቦታ አለ። ሌዋውያን ካህናት የሚሰፍሩበት ማለት ነው። ለምሳሌ በነገደ ብንያም በዚህ ውስጥ አናቶት በሚባለው ቦታ ላይ ነቢዩ ኤርሚያስ ይኖር ነበረ። አባቱ ኬልቅያስ የሚባለው ሌዋዊ ነው። ልብ በልና ሰማኝ። አባቱ ኬልቅያስ ሌዋዊ ካህን ነው። በነገደ ብንያም በተሰጠው አናቶት በተባለ ቦታ ላይ ካህናት ይኖሩ ነበር። አታምታታም ስል ብራዘር ካህናት ይኖሩ ነበር። ስለዚህ ዘካርያስ ደግሞ በዚሁ በይሁዳ ማነው በዚሁ በሚኖርበት ወደ ኤልሳቤጥ ስትሄድ ማርያም ወደ ይሁዳ አገር ነው ሄደች ብሎ የሚለው ኖት ወደ ኤፍሬም። በማዕፀን ቅኔ ለማርያም ተሰማ በተራራማው አገር በኤፍሬም ከተማ አላችሁ የታለ ብሎ የሚለው ቅዱስ ቃሉ የታለ ብሎ የሚለው። ማርያምም በዚያን ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች ይላል። እንደውም በጣም በተራራማ የሚታወቀው አንደኛው ይሄ ነው። የነገደ ኤፍራይምም ተራራ አለ። ለምሳሌ አንድ ቃል ልናገርና ለሌሎች ልስጥ፣ በጣም ብዙ አገልጋዮች ስላሉ በኢያሱ መጽሐፍ ምዕራፍ 17 ቁጥር 17 ላይ የአምላኬ የእግዚአብሔር ቃል እንደዚህ ይላል። 17 ለኢያሱና ለዮሴፍ ልጆች ለኢያሱና ለኤፍራይም ለኢያሱ ለዮሴፍ ልጆች እያየኸኝ ነው። ምናሴ የዮሴፍ ልጅ፣ ኤፍራይም የዮሴፍ ልጆች። ይሄ ከነዓናውያን ነበሩ የሰፈሩበት የነበረው። ስለዚህ አንድ ብቻ አይሆንልም። ምናሴ ትልቅ ህዝብ ስለሆነ እዚህ ማዶም ላይ አለ፣ በዮርዳኖስ ማዶ ላይ ለሁለት ቦታ የተሰጠው በጣም ብዙ ህዝብ ስለሆነ ለሁለት ቦታ የተሰጠው። ሙሴ ሳይሞት በፊት ከፊሉን የዮርዳኖስ ወንዝ ማዶ የአግን ንጉሥ ከመቱ በኋላ ይሄኛውን ቦታ ወስደዋል ማለት ነው። ሩበንም እዚህ ተሰጥቶታል፣ ሮቤል የተባለው ያው እዚህ፣ ጋድም እዚህ ተሰጥቶታል። ለሶስቱ ነገድ በኢያሱ መጽሐፍ ምዕራፍ 1 ቁጥር 12 ላይ ሄዳችሁ
ታሪክም አዛብተውባችሁ ጂኦግራፊውንም ድብልቅልቅ አድርገውብህ ያልሰገደውን ሰገደላት ለማርያም ብላችሁ ያልተቀኘውን ተቀኘላት ብላችሁ ማንን ያከብራል? የጌታ እናቴን ያከብራል? በፍጹም አያከብርም። ስለዚህ ወደ ተራራማው ሀገር ወደ ኤፍሬም ከተማ ብለው ማነው ዲያቆን ቴዎድሮስ ዮሴፍ የዘመረው ውሸት ነው አይልማ መጽሐፉ። አይልም እኮ ነው መጽሐፉ። ዘማሪ ዳጊ ጊዜ አለ አይደል? የኛ ዘማሪ ቢዘምር አይልም መጽሐፉ አይልም። ዋሽቷል ማለት ነው ዳጊ ከዘመረ። የኦርቶዶክስ ዘማሪ ሲሆን አይናችን የምናጉረጠርጥበት፣ የኛ ዘማሪ ቢሆን የምንሸፍንበት የለም። ከዘመርክ እንደ ቅዱስ ቃሉ ዘምር፣ ካልሆነ ዝም በል፣ ጥበብ ይሆንልሃል። ስለዚህ ልብ በሉ። ሌሎችም ልድል ስጥ። ዮሐንስ ለማርያም በማጸኖ ቅኔ አልተቀኘም። ውሸት ተቀኝቷል ብላ የምትለው ኦርቶዶክስ ናት። አልተቀኘም። ወደ ተራራማ ወደ ኤፍሬም ሀገር ብለው አሉ። ውሸት ነው። ወደ ይሁዳ ከተማ ነው የመጣችው። ኦኬ። ዮሐንስ በማህፀን ሳለ ለማርያም ሰገደ ይላል። ያው ይሄንን ብሎ የሚለውን ማነው በማህፀን ሳለ ለማርያም ሰገደ ብሎ የሚለውን ውሸታቸውን እንደሚቃወምባቸው ሲያውቁ ይህን መጽሐፍ አስወገዱት ማለት ነው። ያው ለዓለም መድኃኒት ለሆነው በፈጣሪው ለኢየሱስ ክርስቶስ ሰገደ ይላል። ያው መሬታዊ ነው። በማህፀን በድንግል ማህፀን ላለው ሰገደ ይላል ማ ዮሐንስ። ይህንም መርጌታው ጽፈውታል። ስለዚህ አይ ኖ ብፁዕ አባታችን ይሄ ነገርማ ህዝቡን እኛ እኮ ለእመቤታችን ነው ሰገደ ብለን አደንዝዘን የያዝ ነው። ህዝቡ ከደነዘዘበት ውስጥ ሊያነቃው ነው ይሄ ጽሑፍ። መወገዱን ማስረጃ ትሰጠናለህ ወንድማችን ኤርሚ? ሜታር ይሰጣለሁ። የእህታችን ቀድማለች። መወገዱንማ በደንብ ነው እንዴ እኔ የምቀድመው ሌላ ሰው እንዳታስገባ እኮ አንቺ ነሽ የምትቀድሚው። ከዛ ለአንቺ እሰጥሻለሁ። ስለዚህ እየተደማመጠ ልሰጣችሁ ነው። ስለዚህ አንዱ የመጽሐፍ የተወገደው በዚህ ነው እያልኩ ያለሁት። እሺ የምስር እንዴት ነው? የአቢ ነው ስምሽ? አልተወገደም። ማስረጃ አለ ኤርሚያስ ወንድሜ። ሲትሰጥ ታወራለህ። ኦርቶዶክሳዊት እህት ናት። ከላይ ያለችዋ ቀድማ አይ መረጃው አሁን አንተ እየተናገርከው ያለው ይሄ መጽሐፍ አልተወገደም። ዛሬ መግለጫ እንዴት አይነት ስድ ሰዎች እንደሆኑ ይታያቸው ወገኖች። በጣም ስድነት ማለት ነው። አሁን ምን ብለን ልንል ይችላል? አስወርዱት ኤርሚ። እሺ አስቀድመው ነው እኔ ሚዩት ላድርግ። ኖ አስወርዱት። እታች ላይ ያለችዋ እኮ ከጎንሽ ያለችዋ ኦርቶዶክሳዊት ናት። እንዴ እኔ ባለማተቧ እህት ትቅደም ብዬ ስለው ይለፈልፋል ማለት ነው። አሁን አንድ ብጠይቀው ሁለትም አይመልስ ማለት ነው። ጥያቄ ሊጠይቅ ነው። ኦኬ ጎ አሄድ። እኔ ልቀጥል? ያ ኦኬ። አሁን ሚዩት እንዳታረጉኝ። ቅድም የሆነ ቤት እርዳታ የሚሰበሰብብኝ ቆይ ግን ከጥሩዬ ጋር አለቀ እንዴ? ታዬ ጥሩዬ ቆይኛ እንዴ ቆይ አይ ጥሩዬ ጥሩዬ ተጨርሳ ጥሩዬ ከኤርሚ ጋር ጨርሱና ኤርሚ የቅድሙ መምህር ሙሉን አዳምጠዋል። ኢቭን እኮ ከዛው ቀጥሎ እኔ እግዚአብሔርን ሳያምን ወይ ደግሞ ማለት መጀመሪያ ክርስቲያን ያልነበረ እያለ ሙሉ መንትኑን አይተዋል። ግን ቃል በቃል ራሱን እኮ እንትን ብለውታል። ቅድም ነገርኩሽ እኮ ጥሩዬ፣ መጽሐፍታችሁ ስላለኝ እኔ ቄሶቹ ምን ሊያወሩ እንደሚችሉ ከመጽሐፍቶቻችሁ የተለየ ነገር አንዳንድ ቦታ ላይ ያወራሉ። አንዳንድ ጊዜ ደግሞ መጽሐፍቶቻችሁ ብለው የሚሉት የጥብርያኖሱ ነጋዴ ታሪክን ያነሱት እሳቸው እንደዛ ብለው የተናገሩበት ክፍል በጥብርያኖሱ ነጋዴ እኔ ባያስኩትኝ ታምረ ማርያም 4 ትልልቁ አለኝ በ1985 በታተመው ላይ ታምር 110 ላይ ያለው ቃል ነው። ቃሉ ሀብታም ነበረ ሰውየው። ከድህነቱ ከሀብቱ ሲደህይ ወደ ሌላ ሀገር ሄጄ እዛ ነግጄ ሰርቅ የሚሆን ምናምን ነገር ልኑር ብሎ ተነስቶ ሲሄድ ሰይጣን በመንገድ ላይ ያገኘው። በቃ ታሪኩ ይሄ ምን ያው ሰውየው መስማት ይጠበቅብኛል። ሙሉ የኦርቶዶክስ መምህራንን እኮ ውሸት ቁጭ ብዬ መስማት ራሱ አይጠበቅብኝም። ምክንያቱም ከዳር እስከ ዳር የሚዋሹት ውሸት ነው። ይሁን እንኳን ባሳየዎች በዚህ ዝማሬ እንኳን በተባለ ውስጥ ዮሐንስን እንኳን በተመለከተ እናቱ ወደ ይሁዳ ሄደች ብላ ስትሉ እናንተ ወደ ኤፍራይም ሄደች ትላላችሁ። ሕፃኑ ለኢየሱስ እንደሰገደ የሚናገርበትን የመጽሐፍ ቅዱስን ክፍል አይ ለፍጡር ነው የሰገደው ብላችሁ ትላላችሁ። ብላቴናው መንፈስ ቅዱስ ተሞልቶ ለፍጡር አይሰግድም። 4 ነጥብ። ዮሐንስ መንፈስ ቅዱስ የሞላበት ብቸኛ ብላቴና ነው እዚህ ፕላኔት ላይ። ከሱ በፊትም የተፈጠረ የለም፣ ከሱም በኋላ የሚፈጠርም የለም።
ዮሐንስ ታላቁ ነብይ እሱ የተወለደ የሚላለ ግን አሁን በነገራችን ላይ እቴ አታቋርጭኝ እና ሰጥሻለሁ። ስለዚህ ዮሐንስ መንፈስ ቅዱስ ተሞልቶ ለፍጡር ሰገደ ብላችሁ የምትሉት እናንተ ናችሁ። መንፈስ ቅዱስ የተሞላ ሰው ለፍጡር አይሰግድም። ሲያፈነድድ አታገኙ። ማናት ብሎ ነው እሱ የሚሰግድላት? ማርያም ማን እንደሆነች በምን አውቆ ነው የሚሰግድላት? ያልተባለ ነገር ምን ነው? ማርያም ማህፀን ውስጥ ያለው የ3 ወር ጽንስ ምን ነው አልታያላችሁ ለእናንተ? እዛ ጋር ቅድም እንዳልኩት ነው። ይሄን ተናግሬ እኔ ለአገልጋዮች ልስጥና ፓስተርን ስላሉ እህታችንም ጥያቄ እንጠይቅ። ልብ በሉ። እዛ ጋር የተሰበሰቡትን ሰዎች በመጀመሪያ አወቁ። 2 እናቶች 2 ጽንስ ይዘው ነው የተገናኙት። እነዛ 2 እናቶች 2ቱን ጽንስ ይዘው በዛ በተገኙበት በሁለቱም እናቶች ላይ መንፈስ ቅዱስ ሞልቷቸዋል። ሶስተኛው በኤልሳቤጥ ማህፀን ውስጥ ያለው ብላቴና ደግሞ መንፈስ ቅዱስም የሞላበት ብላቴና ነው ዮሐንስ። በማርያም ማህፀን ውስጥ ያለው ደግሞ ራሱ መንፈስ ቅዱስን የሚሞላ የሰማይ የምድር ጌታ ነው። መንፈስ ቅዱስ የሞላበት ሰው በማርያም ማህፀን ውስጥ ያለው እናቱ ኤልሳቤጥ የጌታዬ እናቱ ብላ እንዳለች ለሷ በማርያም ማህፀን ውስጥ ማን እንዳለ ሚስጥርን የገለጠላት መንፈስ ቅዱስ ለብላቴናውም በማርያም ማህፀን ውስጥ ላለው እንዲሰግድ ሚስጥርን ገልጦለታል ማለት ነው። ሲጀምር ሰገደ ብሎ የሚል አይደለም። አንፈራጸ ማለት ዘለለ ማለት ነው። ክርክር በማህፀን ውስጥ ስላለ ሕፃን ሰግዷል አልሰገደም፣ ሰግዶላታል አልሰገደላትም፣ ጌታ አለ ሰግዶላታል ብላችሁ ስትሉ ክሬም የምታረጉት የጌታ እናት መሆኗን ያወቀችው የዮሐንስ እናት ኤልሳቤጥ መንፈስ ቅዱስ ሞልቶባት ነው። ስለዚህ መንፈስ ቅዱስ ሲመጣ ማንን ነው የሚያሳውቀው ማለት ነው? ብላቴናውን ኢየሱስ ክርስቶስን ነው። አይ በማህፀኗ ውስጥ ያለ ፍሬ አለ፣ የተባረከ ፍሬ ነው ብሎ እኮ ስለነገራት ነው የተናገረችው። በማህፀንሽ ያለ ፍሬ የተባረከ ነው። አክስቷ ዘመዷ ናት። እንዴት እስከ ዛሬ አታውቅም? አላገባችም፣ ሰርግ የለም፣ የቅርብ ዘመድ ናቸው እና እንዴት የጌታ እናት ብላ ትላቻለች? ጌታ ማለት አዶናይ እኮ ማለት እኮ ነው፣ ያህዌ ማለት እኮ ነው። በምን አወቀች? በመንፈስ ቅዱስ። ብላቴና ውስጥ ሆዶ ማህፀኗ ውስጥ ያለ ኤልሳቤጥ ውስጥ መንፈስ ቅዱስ የሞላበት ነው። እሱስ በምን ያውቃል? በማርያም ማህፀን ውስጥ ያለውን በመንፈስ ቅዱስ ነው ጌታን የሚያውቀው። ስለዚህ የሰገደው ለሱ እንጂ ለሱ አይደለም። እሟገታለሁ ብሎ የሚል ሰው ካለ መምጣት ይችላል ማለት ነው። ፓስተር ትልቅ ስለሆነ ለሱ የሚለው እንስጥና ለእህታችን የቢት ጠይቅ። እሺ ኤርሚ እኔ ጨርሻለሁ። ነገር ግን እዚህ ጋር ኖ ቆይ፣ እሱን ፓስተር የሚለው ነገር ካለ ለሱ ልስጣውና ከዛ ትቀጥያለሽ። ጥሩዬ እንዴ ፓስተር ከኔ በኋላ አይደል እንደ ገባው የሚለው ካለ ይጠይበልና ከዛ ትጠይቂያለሽ። በጣም በሰፊ እኔ ጥያቄ ነው ያለኝ፣ ግን የሚያውቁ ከሆነ እንዲነግሩን ነው ኦርቶዶክሳውያን ወገኖቻችን። ሁሉም መጥሩዬም ያቢም ላንሳውና ሲያወሩ በዛው በእግረ መንገዳቸው ከነገሩን ብዬ ነው። ይሄን መጽሐፍ ቤተክርስቲያኒቱ ስታወግዘው በምን መለኪያ ነው ያወገዘችው? ስህተት መሆኑ የተለካው ወይም የተረጋገጠው በምንድን ነው? የሚያውቁት ነገር ካለ ይንገሩን። እሺ አመሰግናለሁ ለጠየቁት ጥያቄ። በነገራችን ላይ መጥምቀ ዮሐንስ የገድለ አሁን የያዝከው መጽሐፍ አይ ቲንክ ወይ 2 አይነት ይሁን። ዛሬ እኔም የሆነ ያየሁት እንትን አለ አልተወገዘም የሚልና እስኪ ይሄ ነገር እኔ ነገ ለማጣራት ሞክራለሁ። እኔ ላስረዳልሽ ጥሩዬ፣ እኔ ስለጨረስኩ የኔ እህት ሎርድ ነው። ነገር ግን እዚህ ጋር አሁን ካልከው ኤርሚ ስለ እመቤታችን ስለ ቅድስት ድንግል ማርያም ባይ ዘ ዌይ ኤልሳቤጥ ላይ መንፈስ ቅዱስ ሲሞላ አዛ እንኳን አይደለም። እኔ እናንተ ዛሬ በኢየሱስ ክርስቶስም ብዙ ተአምር ልንሰራ እንችላለን። ነገር ግን ክብር ይግባትና እናታችን ቅድስት ድንግል ማርያም ሰላምታ ስታቀርብ ነው መንፈስ ቅዱስ የሞላባት ቅድስት ኤልሳቤጥ ላይ። ዳት ሚንስ የእመቤታችን የቅድስት ድንግል ማርያም ድምጿ ብቻ ተአምር ይሰራል ለማለት ነው። እግዚአብሔር አምላክ ዋጋችሁን ይክፈል። ሰላም እደሩልኝ። አመሰግናለሁ። እሺ ምኞት አይከለከልም። ምኞቷን የተናገረችው የማርያም ድምፅ ምን ተአምር ይሰራል እህትዬ? እንዴ አንድ ፍጡር ናት። አንድ ፍጡር እህቴ ወይ የቡና ወሬ አይደለም። አንድ ፍጡር ናት እኮ ነው የምልሽ። አንድ ፍጡር ናት።
ፍጡር ማለት ፍጡር ምንም ማድረግ የማትችል ፍጡር ማለት ነው። ራሷ ስትናገር ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል አለች። በቃ ይኸው ፒሪየድ። ከዛ ውጭ ብርቱ የሆነው እሱ በእርሷ ታላቅ ስራ ስላደረገ እንጂ ማርያም አንድ ተራ ፍጡር ናት እህትዬ። ኦኬ፣ አብርሃም አንድ ተራ ፍጡር ነው። ሙሴ አንድ ተራ ፍጡር ነው። እወቁ፣ ልክ እወቁ። ኢየሱስን ወስዳችሁ ከማንም ጋር የምታነጻጽሩት የምታወዳድሩት አይደለም። በድምፁ ምድረ በዳን የሚያናውጥ የሊባኖስን ዝግባ የሚሰብር ኦኬ፣ ተአምራትን የሚያደርግ በድምፁ ድንቀኛ የሚያንጎዳጉድ በላይ በሰማይ በታች በምድር ተአምራትን የሚያደርግ ብቻው ነው። ሲያደርግ ደግሞ የሚያደርገው የእስራኤል አምላክ እግዚአብሔር ይባረክ ነው ብሎ ብቻውን ተአምራትን የሚያደርግ የእስራኤል አምላክ። ሰርቫንት ለጠየቀው ጥያቄ ልመልስልህ። ያ መልሽ። ያው እንደ ዝም ብላችሁ እንትን አትበሉ ነው። መጽሐፉ ተወግዟል። ለምንድን ነው ያወገዙት ካልክ መጽሐፎቿን መርምራም ማውገዝም ወይም ደግሞ ማውገዝ ሳይሆን የመጥምቀ መለኮት ቅዱስ ዮሐንስ ገድሉ አልተወገዘም። በቤተ ክርስቲያን ገድሉ አለ እንዳለ ነው። ሰርጎ ገቦች አሳስተው ቃላቶችን የጻፉት ካለ ያንን አርማ አስተካክላ በራሷ ቁጥጥር ስር ታውላለች ቤተ ክርስቲያን። ያንን ነው የምታደርገው እንጂ ገድሉ አሁንም አልተካደም፣ አልተሰረዘም፣ ምን አልተባለም። እሺ እሱን ፎር ዩ ኢንፎርሜሽን ዌል ኤኒዌይ አልተወገዘም። ሚዲያ ላይ የተለቀቀው እንትን መረጃ ስህተት ነው። አንድ መጽሐፍ ነው አንድ አሳታሚ ያሳተመው። አንድ ሰውዬ አንድ ሰርጎ ገብ እንትን ይሄ ተቃዋሚ የሆነ የጻፈው ኧረ አይደለም። ይሄ አሁን ኤርሚያስ ያሳየኝ መጽሐፍ ልክ ናት ፓስተር። ይሄ መጽሐፍ ኤርሚያስ እያሳየው ያለው መጽሐፍ አልተወገዘም። ዛሬ ሲኖዶስ መግለጫ ሰጥቷል አለመወገዙን። ከዛ ይልቅ የተወገዘው መጽሐፍ ሌላ ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚባል ገና ህትመት ውስጥ እንኳን ያልገባ መጽሐፍ ነው ተወገዘ የተባለው እና ኤርሚያስ የተሳሳተ መረጃ ነው እየሰጠ ያለው። ኤርሚያስ አይደለም መረጃውን እየሰጠን ያለው፣ እኔ ሚዲያ ላይ ነው ያየሁት እኮ ተነግሯል እኮ እኔ ያልኩ ነው። እሺ እኔ ያልኩ ነው። አንድ መጽሐፍ አንድ አሳታሚ ያሳተመው መጽሐፍ እሱ ተወግዟል። ለምን? ቤተክርስቲያኗ ባስቀመጠችው መልኩ አይደለም የተጻፈው። አሳስተውታል። ለምን? ህዝብን ለማወናበድ፣ ህዝብን ከቤተክርስቲያኗ ለማሸሽ ያንን አስተካክላ ቤተክርስቲያን አንድ ነገር ብቻ ክሊር አድርጊልኝ አንዴ ፓስተር ወይ አንደኛው ገና ሳይት አልታተመም አልተሰራጨም ይላል። እሷ ደግሞ ተሰራጭቷል። ተስማሙ አንዴቶች ይሄን ኖቲስ እንድታደርጉ በጣም እዚሁ ቤት አንደኛው ገና ወደ ህትመት አልወጣም ይላል። እሷ ደግሞ የተሰራጨው ትላለች። እዚሁ ቤት ኦልሬዲ ገብቷል ተሰራጭቶ። ልጠይቃት የነበረው ነገር ይሄንን ነው። ሁለታችሁም የምትሰጡት ኢንፎርሜሽን ኢቭን መስማማት አልቻለም። ስለዚህ ሚዲያው ላይ ያየነውን ነገር ነው ለማመን የምንገደደው ማለት ነው። ለምን ጣልቃ መግባት አልፈለኩም። ሚዲያው ላይ ለተሰራጨው ነው የሚለው። ከፈለገ ይከፈትና ይሰማ። ተሰራጭቷል ይባላል። ከዚህ በኋላ እንዳይሰራጭ ብለው ከልክለዋል። ይከፈት እና ወንድማችን ደግሞ የዛሬ አሁን የሲኖዶስን መግለጫ ላሳይ። ዛሬ መግለጫ ጸሐፊው አቡነ ዲዮስቆሮስ መግለጫ ሰጥተዋል። ኤርሚያስ ደብተራ ቆይ ተረጋጋ። ቪዲዮ አለኝ ደርሶኛል። ደብተራ ተረጋጋ። እሱንም እናሰማለን። እኔ ሳልጨርስ አትግቡብኝ። የአቢ የሰጠችን መረጃና ደብተራው የሰጠን መረጃ ሁለቱ ይጋጫል። እሱ አንድ አይነት ነው። አይ አንድ አይደለም። ቆይ እንዴት እንደሚጋጭ ላሳይሽ ነው። ልክ ናት ብለዋል። ቆይልሽ አንቺና እኛ የሰማነው ሚዲያ አንድ አይነት ነገር ነው የተናገራችሁት። ገብቷል ተሰራጭቷል ብላችሁ ነው የነገራችሁን። ወንድማችን ደብተራ ለህትመት እንኳን ያልበቃ ነው ያለው፣ ገና ያልታተመ ነው ያለው። ይሄ ሁለቱ ቶታሊ የተለያየ ነገር ነው። ለህሊናችን ታማኝ መሆን አለብን ስለምንናገረው ነገር። እንደው ድርቅ ብለን ሳይሆን ለህሊናችን ታማኝ መሆን ይኖርብናል ብዬ አስባለሁ። ከይቅርታ ጌኔና ጣልቃ እንደዚህም አልገባም፣ ግን በጣም ቅጥ ያጣ ነገር ስታደርጉ ፓስተርዬ። ስለዚህ ሁለት የተለያዩ ታሪኮች ከሁለቱ ሰዎች ስለሰማል መግለጫው እንስማው። መግለጫው ታትሟል ይላል ወይስ አልታተመም ይላል?
ተሰራጭቷል ይላል፣ አልተሰራጨም ይላል። ቪዲዮን አሰማን። ኦኬ ቆይ አንዴ ቪዲዮውን እንስማውና ትቀጥያለሽ። ያቢ ትቀጥያለሽ። አንቺ ነሽ የምትቀጥይው። ቆይ እንስማው ቪዲዮ። አሁን ኤርሚያስ ትቀጥያለሽ። አጥርተህ ነው የሚገኘው። እሺ አንዴ ማስረጃ ሊታይ ስለሆነ በማስረጃ ሚውት አድርጌው። አንቺ መታለ የዛሬውን የወጣውን አሰሙና ችግር የለውም ሙሉንም እናሰማለን። አንዴ ተረጋጉ። ኤርሜ ሚውት ነው፣ ሚውትን አንሳው። ኤርሚ ቪዲዮ እየሰማን አይደለም። አይ ቲንክ የተጫወተም አይመስለኝም። ኤርሚ ተኝቷል። እኛ እንቀጥል። በቃ እንቅልፍ ወስዶት ኤርሚ ሚውት ነህ። ከፈተው እኮ አትረብሹ። ቀጥል ኤርሚ። ወገኖች እሺ ይሄኛው ነው በመጀመሪያ መሰማት ያለበት። ከዛ የብፁዕነታቸው ደግሞ መልእክት ደግሞ ይሰማል ማለት ነው። ዛሬ ወጣ ማለት ነው። ይሄም የቤተክርስቲያኒቱ ነው። ልብ በሉ። ኦኬ በዚህ ውሳኔ መሰረትም የሸካ ዞን ሀገረ ስብከት ራሱን ችሎ እንዲቋቋም ሀገረ ስብከቱንም ብፁዕ አቡነ ሕዝቅኤል በሊቀ ጵጵስና እንዲመሩት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ስለዚህ የሸካ ዞን ሀገረ ስብከት ራሱን ችሎ ተቋቁሞ በብፁዕ አቡነ ሕዝቅኤል ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል። ኤርሚኔ ጋር ያለውን ቪዲዮ ክፈለው፣ ቀጥታ ይጀምራል። ቪዲዮ 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶች እና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት በሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። አይ ኦርቶዶክስ ጥንቅቅ ያለች እኮ ነች። አያችሁ የዳኒ ነበረ መሰለኝ የላከልኝ የጳጳሱን ሀሜት አይሆንብንና ሚዩት አድርጌ እህትዬ፣ ካልሆነ እዛው ከቤተሰቦች ጋር ነው መልከሽ እዛው ቡና የምታጭበት ማለት ነው። እዛው እታች ትወርዳለች ማለት ነው። ስርዓት ይኑርና ታወሪያለሽ እንዴ። አሁን ቪዲዮ ይሰማ። ማን ነው ዳንዬ? አንተ ነበር የላክልኝ። ዳንዬ እስኪ ወይ ድጋሚ ላክልኝ። ዳንዬ እየሰማኝ እንደሆነ አስባለሁ። የብፁዕነታቸው ቪዲዮ
ማን የላከልኝ? በዚህ ጠዋት አይቻለሁ። ዳኒ አንተ ነህ? ዳኒ ካለ እስኪ ላክልኝ በውስጥ ድጋሚ። ሌሎቹ ጋር የለም? ቢኒ ጋር ወይ ዳጊ ጋር ወይ ቢኒ ጋር አይደ ነው። የሆነ ሰው ልኮልኛል፣ ግን ማንኛው እንደላከልኝ አሁን ላስታውሰው አልችልም። አይቼዋለሁ አሁን የብፁዕነታቸውን መልእክት ማለት ነው በገድለ ዮሐንስ ላይ ያወጡት ይሰማል ወገኖች? አወራ አስወርዷት ነው ወገኖች ወይስ አላችሁ? እናንተ ግን ለምን ታብታብ አታደርጉለትም? ይሄን የመሰለ ሀሜት እያለ እንዴ! እዚህ ቤት ነው ቡናም ያለው ሀሜትም ያለው እዚህ ነው። እሺ በህቴ ካሁን ማይክሽን ከከፈትክ አስወርድሻለሁ። እሺ ማይክሽን ሚውት አድርግ። ቴንክ ዳጊ ይሰማል? ድምጼ ይሰማል። ኤርሚ ቆይ ልሳባቸው ሌሎቹ ነው። አንድ ጊዜ እኔ ምንም ኮንትሮል ላደርገው አልቻልኩም። ኦኬ እኔ ስባቸዋለሁ። እሺ ቢኒ ላኩ። ሌሎች ወገኖች የነበራችሁ ገስት ላይ እንግዲህ ተኝተዋል መሰለኝ። እዚሁ ቤት ውስጥ አንዱ አልታተመም ይላል፣ አንዱ አልተሰራጨም ይላል፣ አንዱ ተሰራጭቷል ይላል። አይ ጉድ! ስቃይ ሆነ። የወንጌል አማኞች ግን አሉ ወገኖች አላችሁ እዚህ ውስጥ? ቆይ እየሳብኳቸው ነው። በሪፖርት የምታስቆሙት የለም። እሺ ችግር የለም። ክርስቲያኖች ታፕ ታፕ አድርጉት፣ ሼር አድርጉት። በሪፖርት መቆም የሚችል ወንጌል ቢኖር እስከዛሬ ታስቆሙ ነበር። ኦኬ እንቀጥላለን። እሺ ቪዲዮ እኔ ጋር ስላለ እንደገና ከፍተዋለሁኝ። ኤርሚ እስኪዘጋጅ ድረስ ታትሞ የተሰራጨውን ገና አልተሰራጨም ትላላችሁ እና ገና ፕሪዲክት አድርገው ማውገዝ አለ እንዴ? ይሄ ነገር ሊታተም ነው ብሎ ገና እንትን አለ እንዲ ያልሆነ ነገር ያልተፈጠረ ነገር እንዲሁ ብቻ ስንክልክል ያልሆነባችሁ ነገር። እሺ ክርስቲያኖች ተባረኩ። እኔ ጋር ያለውን እኔ ፔጅ ላይ አለላችሁ
ብሉቱዝ ላጥፋና ኦኬ ቲንክ ቪዲዮ ባረገውም ይቻላል። ኦኬ አፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ እንዳይሰራጭ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ምን አሉ? መጽሐፉን አሳትመው ያሰራጩ ግለሰብ የት አለ? ቅድም ሊሰራጭ ነው ስትል አልነበር? ገና ማተሚያ ቤት ነው ያለው ስትል አልነበር? ያው እሱ ነው የቅድም ለማሳየት ሞከር ነው። እና እኔ አንድ ያልገባኝ ነገር አለ። ሪፖርት ማድረግ ምንም ይጠቅማቸው ያላቸው እሱ ነው። በቃ ምንም ማድረግ አይችሉም። ወርደ በማስረጃ ማለት ኦርቶዶክሳውያን ለምን በጨዋነት በማስረጃ 21ኛው ክፍለ ዘመን ላይ ሆኑ ሁሉን ነገር በጉልበት ሰው እንዴት ያስባል? ኦኬ ጳጳሱን ላክለት ለዳጊ ኢዮካብድ ለዳጊ ላክለት። ለዳጊ ላክለት። ሁለት ጊዜ ነው ያሉት ፓስተር የሰማው እዚህ ጋርም ብለዋል። አይ ሰምቼው እኔ ማስታወሻ ቅድምም እንትና ኤርሚስ ያሰማን ሁለት ነገር እንትን አድርጌያለሁ። አንዱ የኔ ጥያቄ የነበረው ምንድን ነው በደንብ ማወቅ የፈለግኩት በምን መለኪያ ነው ይህንን መጽሐፍ የጣሉት ወይም ያወገዙት? ይሄ አሁን አወገዝ ነው የሚሉትን መጽሐፍ በምን መለኪያ ነው እሱ ያወገዙት? የኔ ጥያቄ እሱ ነው። ለሱ ማስረጃ መስጠት ያስፈልጋል። ኦኬ ያቢ መታለች። ያቢ ወዬ እኔ አንድ ጥያቄ ያለኝ በጣም ግራ የሚገባኝ ለምንድን ነው ኦርቶዶክሳውያን ወገኖች ሪፖርት በማድረግ ላይ የሚተጉት? በሀሳብ መነጋገር እየተቻለ በማስረጃ መነጋገር እየተቻለ በጨዋነት ዝግ ብሎ መነጋገር እየተቻለ ሪፖርት ማድረግ ምን ይጠቅማል ብለሽ ታስቢያለሽ? ያረጋሉ እንዴ? እኔ ገናውን መስማቴ ነው። የተዘረገፍ ነው በምንድን ነው? እኮ የፈጣሪ እንትን ነው። ቁጭ ብላችሁ ሀሜት ስታሙ፣ ይሄ እኮ ሀሜት እኮ ነው እናንተ እያደረጋችሁ ያላችሁት። ከምር ወንጌል እየተማርን አይደለም ብለው ከታች ያሉት የራሳችሁ ልጆች ናቸው። የኛ ልጆች እንደሱ አይሉም። ያረጋሉ። ተሳስተሻል። የኛ ልጆች ይኸውልሽ ያረጋሉ። የኛ ልጆች ወንጌል እየተማርን አይደለም። ወንጌል ምን እንደሆነ የማያውቁ ሰዎች ናቸው። ይኸውልሽ እንደሱ የሚሉት ወንጌል ምን እንደሆነ የማያውቁ ሰዎች ናቸው። አዳምጪ። ወንጌል ምን እንደሆነ የማያውቁ ሰዎች ናቸው። አሁን ሁለተኛውና በጣም ግልጽ የሆነውን ጥያቄ መልሽልኝ። ያው የተወገዘው መጽሐፍ አሁን በቪዲዮ ላይ ያየሽው የተወገዘው መጽሐፍ የተወገዘው በምን መስፈርት ነው? በምን ተለክቶ ነው ልክ አይደለም ተብሎ የተባረረው በምን መስፈርት ነው? የምታውቂው ነገር አለሽ? እሱ እናንተ አይደላችሁ ቁጭ ብላችሁ ቀኑን ሙሉ የኦርቶዶክስን መጽሐፍ ስታቦኩ ስታወርጡ የጠየቁሽን ጥያቄ አትመልሽውም እንዴ? የምትሉት እናንተ ውስጥ ተናገሩት እንዴ? እኔ እኮ እዚህ ቡና ልጠጣ ነው የመጣሁት ከእናንተ ጋር። ዳጊ ፕሊዝ ዳጊ ወይ ፓስተር። አዎ በቃ እቺ ደግማ እንዳትገባ ሸኝቻታለሁ። እሷ ገባ እንትን የጀመረችው ደግማ እንዳትገባ ውይይት የምትችል አልመሰለኝም። አይደለችም። ኬታ ምታ ምንም አታውቅም እኮ ምንም የማታውቅ ሴት ናት። ለቧልት እንደዚህ ጊዜ በየቲክታኩ እየዞረች በቃ እንደዚህ አይነት ነገር ማድረግ ነው የለመደችው እና እውቀት ይመስላታል። ይሄ ገብቷል።
ይህ በጣም በጣም ልክ ያልሆነ ነገር ነው። ራሷን ስርዓት አስይዛ ህይወቷን ትብራ መጀመሪያ። ኦኬ፣ ሁለተኛው ቪዲዮ ደርሶ ከሆነ እስኪ እንስማው። ይሄ መጀመሪያው ነው። እሺ ወንድማችን በውስጥ ቁጥሬ ልኬልሃለሁ፣ ላክልኝ። እስከዛ ድረስ ይጨርሱ። 2 ጊዜ ነው ታትሞ እንደተሰራጨ ሰውዬው የተናገሩት። እንደገና ገድሉ እነሱ እንዳሉት የተወሰነ ክፍሉን ብቻ እንደው አይደለም የተወገዘው ሙሉ ለሙሉ። ወይ ዋትስአፕህን ልኬልሃለሁ ከብሩኬ ፔጅ ላይ። ኦኬ ልክፈተው። እሺ የኛው ልጨርሰው ብዬ ነው። ኦኬ ጨርስና ያው ልኬልሃለሁ ብሩኬ ላይ። እቺ ትንሽ ደቂቃ ነው የቀረችው፣ እቺን እንጨርሳት። ፓስተር እያወራህ ነበር፣ ምንድነው መጨረስ ሀሳብን ትችላለህ? አይ ሂድበትና ከዛ በኋላ እናወራለን። እሺ መልካም። እንግዲያው ይጨርስ ቪዲዮ ትንሽ ብቻ ለመልሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምላተው ፓስተር እዚህ ጋር አስተውለ ከሆነ ይቅርታ ቪዲዮ ነካሁት። አስተውለ ከሆነ ነጋዴ ያስገባብን ጴንጤ ያስገባብን ሊሉት የማይችሉት ታሪክ ነው የተፈጠረባቸው። እንግዲህ አስተውልሃል? ስንነጋገር ትላንት ስላላየሁ ነው እንዳይሉ የራሳቸው ጸሐፊ የራሳቸው የምታውቃቸው ተጠርተው የተገሰጹ ሰው ናቸው። ያው የመንደር ሙግት ያሉባልታ የወሬ ሙግት የሚያውቁ ሰዎች ናቸው። እናንተ ናችሁ ምናምን የሚሉትና እሱ አይሰራም ማስረጃ ስላለ። መልካም ይሄው ልክፈትልህ ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ በአሁኑ ጊዜ በምንና በምን ላይ የዋለው አሉ ፓስተር? በህትመትና በስርጭት እንዲህ ነው። ጴንጤ ኢቭን የተሰራጨ ህትመት ላይ ነው ያለው። ገብተዋል። በጣም ከፍተኛ ገዢ ያለው ማለት እኮ ከፍተኛ በሆነ መንገድ ነው ገዢ እንዳለው የሚያስታውቀው። ምክንያቱም እሳቸው እንደተናገሩት እየተሰራጨ ነው። አት ዘ ሴም ታይም ደግሞ ፕሪንቲንግ ላይ ነው ያለው እና በግልጽ የሚታወቅ ነው ማለት ነው። ስለዚህ ለህትመት ያልበቃ መጽሐፍ ነው የተወገዘው ምናምን የሚለው የተምታታ ምንም የማያውቁ ሰዎች ንግግር ነው። በእሱ እንለፈውና ይሄኛውን እስኪ ያሰማን። ዳጊ እየተሰማህ አይደለም? እያሰማህ ከሆነ እየተሰማህ አይደለም? አሁን ገና መጣ። ኧረ እባክህ። እሺ ኦኬ ለመልሰው እንግዲህ ኦኬ። ቆይ ሮቴት አድርጎብኝ ነው። እንዴት ታገሱኝ፣ ይቅርታ። አይ ኦኬ የኢትዮጵያ እሺ ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸውም የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚም እንዳይታተም። በምን ላይ የዋለው? በስርጭት ላይ የዋለው ሰማ ኤርሚ? አዎ ገና ታተመ። ማተመ ቤት ነው ሲል የነበረው ቀዳዳ የተጠፋ ዛሬ እግዚአብሔር ይፈውስ። እሺ እንቀጥል። ለየአህጉረ ስብከቱ ሰርኩላር እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ
ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ የአስተምህሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ ምን ያደረጉት ግለሰብ ያሰራጩት ግለሰብ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው ነባሩና ጥንታ ይሄ ነው እንግዲህ። ኤርሚ ቀጥሉ። እሺ ኦኬ። ያው የብፁዕነታቸው መልእክት ይሄ ነው። አንደኛ ሲጀምር መጽሐፍቱ አሁን በድጋሚ ይመስለኛል የታተመው በወርሃ መጋቢት 2013 ማለት የዛሬ 5 ዓመት ማለት ነው። ድጋሚ የታተመው የመጀመሪያው እትም ግን በ1976 ዓመተ ምህረት ነው የታተመው። 42 ዓመት የሞላው መጽሐፍ ነው። ነባሩ አሁን አዲስ የመጣው ብሎ ማምታታት አይቻልም። አሁን ብፁዕነታቸው ሲያስተላልፉ መልእክቱን ነባሩ የገድለ ዮሐንስ መጥምቅ አልተነካም አሉ። ነባሩ የትኛው ነው? ይሄ በ1976 ዓመተ ምህረት የታተመው የማንኛው ነው? ይሄ አሁን ላይ የማሳየው ማለት ነው። እዩት። ይሄ መጽሐፍ የማን ነው? 1976 ያው በወርሃ መስከረም 1976 ዓመተ ምህረት ነው የታተመው ይሄ መጽሐፍ። በማን? በሊቀ ጉባኤ ታረቀኝ ብርሃኑ። ያው መምህረ ቅኔ ወትርጓሜ ይላል። የቅኔም የትርጓሜ መምህር ናቸው። ስልካቸው ያው ይሄንኑ መጽሐፍ አሁን ይሄ እጄ ላይ ያለው እኔ በ2013 የታተመ ነው። ከ1976ቱ የተወሰደ 2013 ላይ ዛሬ 5 ዓመት የታተመ ነው ማለት ነው። ይሄ ነው በስርጭት ላይ ያለው። እዚህ ላይ ነው ስህተት ተገኘ የተባለው። ስለዚህ ነባሩም አዲሱም ይሄው ነው የቤተክርስቲያኑ። እሱ ላይ አይደለም ስህተት፣ አሁንም ሁለተኛ ስህተት። ችግር የለም። እሺ አምጣ አንተ መጽሐፉን፣ የተወገዘውን መጽሐፍ አምጣ። የለም ሲጀመር ርዕሱ ራሱ ይለያያል እኮ። የተወገዘውን መጽሐፍ አምጣው ነው ያልኩህ። የተወገዘው መጽሐፍ አለኝ ያልከው አንተ ነህ እኮ። አለኝ ካልክ አንተ ነህ ማምጣት ያለብህ። እሱ አልተወገዘም። እሱን እኮ ተናገሩ እኮ። ገድለ ዮሐንስ መጥምቅ የሚለው መጽሐፍ አለ አሉ እኮ። ያ እኮ ከእነንትኑ እኮ ገድለ መጥምቅ ያልተወገዘውንም ማምጣ፣ የተወገዘውንም ማምጣ። እኔ የተወገዘው ይሄ ነው። ተናገር እውነቱን። ራሱ የመጽሐፉ ርዕስ ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል ነው የተወገዘው። ይሄ ገድለ ዮሐንስ መጥምቅ የሚለው ነባር የሆነ የቤተ ክርስቲያኗ መጽሐፍ ነው ብለዋል። ስለዚህ የኛው መጽሐፍ አይደለም የተወገዘው? አይደለም፣ እሱ የቤተ ክርስቲያኗ መጽሐፍ ነው። ገድለ ዮሐንስ መጥምቅ በማን ነው የተጻፈው? በቤተ ክርስቲያኒቱ ነው የተጻፈው? በቤተ ክርስቲያኒቱ። አዎ፣ እሺ። በቤተ ክርስቲያኒቱ ከተጻፈ ርዕሱ ምናልባት ዜናው ላይ ይኸው እኮ እኚህን ሰውዬ አይደል ጠርተው ያወገዟቸው ማለት ማስጠንቀቂያ የሰጧቸው? በግለሰብ ነው የተጻፈው። አንተ ቤተ ክርስቲያኒቱ ነው አልከኝ። ይኸው ሊቀ ጉባኤ ታረቀኝ ብርሃኑ ናቸው ይህንን መጽሐፍ ያሳተሙት። በየቦታው እየገባችሁ ነው የምትዋሹት። የቅድሙ ዋሽቶ ሄደ። አሁን አንተ ይህን መጽሐፍ የቤተክርስቲያኒቱ መጽሐፍ ነው ብለህ ስትል ቤተክርስቲያኒቱ የኔ አይደለም በግለሰብ የታተመ ነው ብላ ይኸው እኚህ ሰውዬ አይደል የጠራቻቸው ሊቀ ጉባኤ የተባሉትን ታረቀኝ ብርሃኑን። ሁለተኛ እንዳይለመድ ከዚህ በኋላ የጻፍ ከሆነም ይሰበሰባል ብለው መጽሐፍን አውግዘናል። ሁለተኛ እንዳታት ወይስ ሌላ አንተ ያስከዋለህ? አሁን የተናገሩትን ብቻ ለምን አትወስድም? ተናገር። በቃ ገድለ ዮሐንስ መጥምቅ አላሉ እኮ። የት አለ በግለሰቡ የታተመው ተብሎ የተባለው? ለእንዴ እሱ አለ ካልክ አንተ ነህ ማምጣት ያለብህ። እንደውም እነሱ እያሉ ያሉት ማተሚያ ቤት ውስጥ ነው። በግል ኤርሚ ቆይ፣ ግራምጣ እንዴት አይነት ሙግት ነው የምታካሂድ? ቆይ አንዴ ስማ ግራምጣ። እሺ አንተ ኤርሚያስ ማስረጃ አቀረበልህ አይደል? አላቀረበም ማስረጃ። እንደውም እያቀረበ ያለው ያልተወገዘ መጽሐፍ ተወግዟል እያለ ነው እያቀረበ ያለው። በጣም እሺ፣ ያልተወገዘም ግን ማስረጃ ይዞ ነው እያወራ ያለው። አንተ አልተወገዘም ብለሃል። አንተ ባልከ እሱ ለአንተ ወንድሜ ሰርቫንት ራሱ መግለጫው ላይ እኮ ራሳቸው አቡነ ዲዮስቆሮስ ገድለ ዮሐንስ መጥምቅ መጽሐፉ አልተወገዘም የሚል ቃል ተናግረዋል አይደለ? ነባር መጽሐፍ ነው የቤተ ክርስቲያኗ ነው ብለዋል። ወዳጄ እሳቸው እንደዚህ ብለዋል። የቀደመው አልተወገዘም ብለዋል። ግልጽ ነው።
ከዛ በኋላ የጠቀሱትን ሰምተሃል? ከዛ በኋላ ሰምቻለሁ። አሁን ከአንተ እኩል እኮ ነው የሰማሁት እኮ። ከዛ በኋላ ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል መጽሐፍ። ኧረ እባክህ አዳምጥ ብራዘር። እንዴ ሳትሰማ እኔ ምን እንደማወራ ሳታውቅ አንተ ብቻ ታወራለህ እንዴ? እንዲህ ናቸው። መግለጫውን የሰጡት አባት የቀደመው አልተወገዘም ብለዋል። የኤርሚያስ ሙግት ምን እንደሆነ ይግባህ። መጀመሪያ ኤርሚያስ አሁን በእጁ ይዞ ያሳየህ አልተወገዘም ያሉትን መጽሐፍ ነው። በእጁ የያዘውን ይሄን መጽሐፍ መቼ እንደታተመ ነገረህ። ሁለተኛው እትም 2013 ታትሟል አለህ። አየህ፣ በማስረጃ ነገረህ። የመጀመሪያው 19 እሳቸው አልተወገዘም ያሉት 1976 የመጀመሪያ የሚሉት እሱን ነው። 1976ን ማለት ነው። ይሄው መጽሐፍ 2013 ታተመ። እንደገና ይሄው 2013 ላይ የታተመው ነው የታገደው ነው እያለ ያለው ኤርሚያስ አይደለም ብሎ ካለ እሱ መረጃውን ያምጣ። ቆየኝ ላስረዳው በደንብ እንድንግባባ። 2013 ላይ የታተመው ነው የታገደው፣ በይዘቱ ልዩነት የለውም ነው እያለ ያለው ኤርሚያስ። አየኸው፣ በይዘቱ ልዩነት የለውም፣ ያው መጽሐፍ ነው የታገደው። ስለዚህ አንተ በይዘቱ ልዩነት አለው ካልክ አንድ ያቀረብከው እንትን የሚይዝልህ አንደኛው ርዕሱ ብለሃል። ልክ ነህ። ርዕሱ እዚህ ጋር ያለው ርዕስና ተወገዘ የሚለው እንደዚህ ከሆነ ምናልባት እንደዚህ ከሆነ እዚህ ጋር ለምሳሌ አሁን ድርሳነ ሚካኤል እኔ ጋር 2 ድርሳነ ሚካኤል አለ። አንደኛው በቤተክርስቲያን የታተመ፣ አንደኛው በግለሰቦች የታተመ። ሁለቱም ተመሳሳይ ታሪክ ነው የሚያወራው። እና አሁን ገድለ ዮሐንስ መጥምቅ ምናልባት ከዚህ አሁን ከእጄ ከያዝኩት በ2013 ይኸው እዚህ ጋር 2013 ይኸው ይሄ በ2013 የታተመው ከየት የመጣው ነው? በግለሰቡ በሊቀ ጉባኤ ታረቀኝ ብርሃኑ በ1976 ዓ.ም የዛሬ 42 ዓመት ከታተመው ላይ ተመልሶ የታተመ ነው። ይሄ የተወገዘውን አንተ ዋናው ማን የተወገዘውን ማምጣት አለበት። ፎርጅዱ ማለት ነው። አንተ በቤተክርስቲያን የተጻፈው አልከኝ፣ በግለሰብ ነው የተጻፈው። ያው ሊቀ ጉባኤ ታረቀኝ ብርሃኑ ግለሰቡን ጠርተን ሁለተኛ እንደዚህ እንዳታረግ ብለን እንለዋለን ብለው ያሉት እርግጠኛ ነኝ ይሄ ሰው ነው። ወይ ይሄ ሰው ካልሆነ ሌላ ሰው ደግሞ አለ ማለት ነው። ሌላ ሰው ካለ አምጡ። ህዝቡ እኮ ግራ ተጋባ። አንዴ ተወገዘ ትላላችሁ፣ አንዴ አልተወገዘም ትላላችሁ። አንዴ ተጽፎ ተሰራይቷል ብሎ የሚላለ አይ አልተሰራጨም ገና ሊጽፈው ሲል እጁን ያዝኑ እያላችሁ ነው። ኦኬ መጽሐፍ ይዞ መጥቷል። እሺ አይ መጽሐፍ ሳይሆን እኔ እንትኑን ላሳይ፣ ምናልባት ትልቁ ላርገኝና ቃል በቃል ምናልባት የሚለውን ነገር ላሳይ። ማስረጃ መጽሐፍ አገኘ? አይ ዜናውን ይሄ የፋና ዜና ይሄን መጽሐፉ የትኛው መጽሐፍ እንደተወገዘ አሁን ኤርሚያስ የያዘው መጽሐፍ እንዳልተወገዘና የቤተ ክርስቲያኗ መጽሐፍ እንደሆነ የሚገልጸውን ማለት ነው። እሺ እኛ እኮ ችግር የለም አለ የምትሉ እየሰማኸኝ ነው። መጽሐፉ የቤተ ክርስቲያን መጽሐፍ ነው። አሁን እሱ የሚያሳይ ራሱ ትርጓሜውን እየገለጸልህ እንጂ እሳቸው ናቸው እንትን ያሉት ማለት አይደለም። በመሰረቱ አሁን እኮ የቤተ ክርስቲያኒቱ መጽሐፍ እንደሆነ እነሱ ገለጹ። ግራምጣ እሳቸው አይደሉም የጻፉት ነው እያልክ ያለው። አሁን ሲኖዶሱ መጽሐፉ የቤተ ክርስቲያን እንደሆነ ገለጸ አይደለ? እሱን መቀበል አይሻልም? መጽሐፉ የቤተ ክርስቲያን እንደሆነ አልገለጸም። ይኸውልህ የተሰጠውን መግለጫ መጽሐፉም
አንደርስታንድ አድርግ። ይሄንን ያሉት ነው እያለ ያለው። አሁን አንተ የፋና ምናምን አይደለም ይዘልኝ እንድትመጣ መፈልገው ዜና አይደለም። አሁን የኔ ጥያቄ እኔ ሪላያብል ሶርስ ዜና ነው እንጂ ማመጣል ቃል በቃል የተነገረው ወይ ልጨርስ። ይኸውልህ ብራዘር መጀመሪያ ስማ ምን እንደማ ገድለ ዮሐንስ መጥምቅ የሚባል ያልተወገዘ መጽሐፍ ኤርሚያስ ይዞ ቀርቧል። ይሄ ስህተት ነው። ይሄን መጀመሪያ ተማምነን ነው መነሳት ያለብን። ስህተት አይደለም። የተወገዘው መጽሐፍ ታይትሉ ባይ ኢትሰልፍ ይኸውልህ ብራዘር ስህተት የሚሆነው ማስረጃ ስታቀርብ ነው። ታይትሉ ባይ ኢትሰልፍ አልኩ እኮ ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል ነው። ያንን መጽሐፍ አምጥቶ ማሳየት አለበት እኮ እሱ። ትሰማለህ ወይ? በርደን ኦፍ ፕሩፍ የሱ ነው እኮ። አሁን እንደዚህ የምትችል ከሆነ ስማ ብራዘር፣ የምትችል ከሆነ ስማ። ኤርሚያስ ያወገዛችሁት መጽሐፍ ሌላ አይደለም ይሄ ነው እያለ ያለው አይደለም ብሎ ካለ እሱ መረጃ ያምጣ። ሌላ ካለ ገብቶሃል? ኤርሚያስ እያለ ያለው ገድለ መጥምቀ መለኮትም በለው ገድለ ማንስዮም በለው ማነው ስሙ ኤርሚያስ ያሳየህም ይሁን ዜናው ላይ የሰማኸው ይሁን የኤርሚያስ ሙግት በሁለቱ መጽሐፍ መካከል ልዩነት የለም ነው እያለ ያለው። ያን አንዱን መጽሐፍ ነው አወገዝን እያላችሁ ያላችሁት። ግለሰቡ የጻፉት ይሄን መጽሐፍ ነው እያለ ያለው። አይ የምትል ከሆነ አሁን ኤርሚያስ ያቀረበው መረጃ ርዕሱ ዜናው ብለህ አይደለም ልናምንህ የምንችለው። ልክ ኤርሚያስ መጽሐፍ ገልጦ እንዳሳየን መጽሐፍ ማግኘት የምትችል ከሆነ እኔ እንደውም እኔ አንተም ብሆን የኤርሚያስን ሙግት ውድቅ ለማድረግ የማረገው እንደዚህ ነው። ያልተወገዘው መጽሐፍ ይሄ ነው፣ የተወገዘው መጽሐፍ ይሄ ነው ብዬ ሁለቱንም ነው ማሳየው። አየህ ሙግትን ጠንካራ የሚያደርገው ይሄ ነው እንጂ እሱን ዝም ብሎ መቀበል ነው። ዝም ብሎ መቀበል የሚባል ዝም ብሎ ለመቀበል እዚህ መቼ ቁጭ አለን? ብራዘር እንጠይቃለን። እኛ በመጠየቅ ነው የምናምነው፣ ሪፖርት በማድረግ አናምንም። እኛ በመጠየቅ በማስረጃ ነው የምናምነው። ሶ ይሄን ማቅረብ ከቻልክ አሳየን። እሺ ከጨረስክ ሰርቫንት አሁን እኔ ኤርሚያስ ራሱ ላመጣው ሙግት እኔ መልስ መስጠት አይጠበቅብኝም። ገድለ ዮሐንስ መጥምቅ የሚባለው የቤተ ክርስቲያን መጽሐፍ አልተወገዘም የነበረ አሁንም ያለ ህዝብ ዘንድ ያለ ነው። አሁንም እንዲጠቀሙበት ፍቃድ ያገኘ ነው። የዛሬ የሲኖዶሱ መግለጫም የሚያሳየው ገድለ ዮሐንስ መጥምቅ የሚባለው ጥንታዊው የቤተ ክርስቲያን መጽሐፍ አሁንም በአገልግሎት ላይ ያለ ነው። ምናልባት ይህን ሀሳብ ይህን መግለጫ እንኳን ሲሰጡ ተሐድሶዎችና ተሐድሶዎችና ፕሮቴስታንቶች አስታከው ይሰጡት የነበረው ሀሳብ ስላለ የቤተ ክርስቲያኒቱ መጽሐፍ እንደተወገዘ አድርገው ያወሩ ስለነበረ ከዚህ በፊት የተሰጠው መግለጫ ያንን በማብራራት ዘንድ ረገድ የሚጎሉት ነገሮች ስላሉ ነው ይሄን መግለጫ መስጠት ያስፈልገው። ከዛ ይልቅ ሌላ በግለሰቦች እየተሰራጨ ያለ በሊቃውንቱ ያልታየ ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል መጽሐፍ አለ። ከቤተ ክርስቲያኒቱ አስተምሮ ጋር የሚቃረን ሆኖ ስለተገኘ ያ መጽሐፍ ማተሚያ ቤት ያለውም እንዲታገድ ምናልባት በግለሰቦች እየተዘዋወረ ስለሆነ እነዛም አካላት ማስጠንቀቂያ እንዲደርሳቸው ተወስኗል የሚል ሀሳብ ነው ያለው። ስለዚህ ያንን ተቀብሎ እኔም ይሄን እዚህ እናንተ ማለት የምናገረው ጨረስክ? አንዲት ብቻ ገድለ ዮሐንስ መጥምቅ የሚባል ኤርሚያስ ያሳያችሁ መጽሐፍ ያላችሁ ሰዎች አሁንም ቤተክርስቲያኒቷ የምትጠቀምበት ለአገልግሎት የሚል መጽሐፍ እንጂ የተወገዘ መጽሐፍ አይደለም የሚለውን ሀሳብ ነው የምናገረው። ጨረስክ? ጨረስ። እሺ የመጀመሪያው ሰዎቹ ያላሉትን ነገር ነው እየጨመርክ ስታወራ የነበረው። መግለጫውን ሰምተነዋል። ግለሰቦች እያሰራጩ አላሉ። አንድ ግለሰብ ጻፈ ነው ያሉት። የተሳሳተ መረጃ አትስጥ። ሁለተኛ ተሐድሶችና ፕሮቴስታንቶች ምናምን አላሉም እሳቸው። አንተ ነህ እዚህ መጥተህ ይሄንን የተሳሳተ መረጃ እየሰጠ ያለው። ሶስተኛ በጣም በሚገርም ሁኔታ ኤርሚያስ ያቀረበልህን ሙግት የሚያሳምን ማስረጃ አላመጣህም። ኤርሚያስ ያቀረበልህ ማስረጃ በተነገረው መግለጫ ላይ አወገዝ ነው የሚሉት መጽሐፍና አልተወገዘም የሚሉት መጽሐፍ መካከል ልዩነት የለም ነው እያለ ያለው። ልዩነቱ የህትመት ጊዜ ልዩነት ነው። ፕሊስ ፓስተር፣ አሁን እኮ እንደሚል ሰው እኮ በርደን ኦፍ ፕሩፍ ማቅረብ ያለበት እሱ እኮ ነው።
እኔ ሰምቼ ነው እኮ የመጣሁት እኮ እየሰማሁ እኮ ነው። ግን በርደን ኦፍ ፕሩፉን ማቅረብ ያለበት እሱ አይደለም ይሄን የሚል ሰው። ኧረ እባክህን አዳምጥ ብራዘር፣ በእናትህ አዳምጥ። መጀመሪያ እኔ የማወራውን ስማና ጨርስ። ምን እንደተናገርኩ ወቅና ከዛ መልስልኝ። የኤርሚያስ ሙግት ቢገባህ ኖሮ እንደዚህ አታረግም። እሱ ማስረጃ ያምጣ አትልም ነበር። እሱ ማስረጃውን ይዞ መጣና አወገዝ ነው የሚሉት መጽሐፍ ይሄ መጽሐፍ ራሱ ነው። ይሄ መጽሐፍ 2 ታትሟል። የቀድሞ የሚሉት ቀድሞ በዚህ ዓመተ ምህረት የታተመው